ለመሆኑ ጨዋታ ላይ እንዴት ናችሁ? ማለቴ ጨዋታ ስል ለምሳሌ ገበጣ፣ ዳማና ቺዝ ላይ እንዴት ናችሁ? ሁሉንም ትችሏቸዋላችሁ? ገበጣና ቺዝ አልችልም። ዳማን ግን እንደ ጉድ ተጫውቼው ነው ያደግኩት። ቺዝ ከዳማ የበለጠው ስብስብ ጨዋታ መሆኑን ስለሰማው ኧረ ቺዝ የሚያስተምረኝ እንዳልኩ ነበር ልጅነት ያለቀው። ኋላ ላይ ጨዋታውን ማወቅ መጫወት የምችልበት ጊዜ ቢመጣም በዚያን ወቅት ግን ከቺዝ የባሱ እነ ፊዚክስ፣ ሂሳብና የንባብ ዓለም ውስጥ ስለተነከርኩ ቺዙ ጊዜ ማጥፋት ሆነብኝ። ዳማን እንደ ጉድ በተጫወትኩባቸው የአንደኛና መለስተኛ ሁለተኛ ደረጃ ትምህርት ዘመኔ ግን ቺዝን ለምጄ ለመጫወት የነደደ ፍላጎት ነበር የነበረኝ። ያኔ ስፈልግ መጫወት ባለመቻሌ በጣም ነው ማዝነው። የዚህ ምክንያቱ እንደሚመስለኝ ቺዝ እንደ ዳማ ሕዝብ ውስጥ አለመስረጹ ነው። እርግጥ ቺዝም ዳማም ሁለቱም ከውጭ ሀገር የገቡ ጨዋታዎች ናቸው። ዳማ ከቺዝ አንጻር ጥቂት ሕጎች አሉትና የተራቀቀ አለመሆኑ በቀላሉ ሕዝቡ ስለመሰራጨት ሲረዳው፣ ቺዝ ግን የመጫወቻዎቹና የሕጉ ብዙነት በቀላሉ ሕዝብ ውስጥ እንዳይሰራጭ አድርጎት እኔንም ቺዝ የሚያስለምደኝ ያጣሁት በዚሁ ሳቢያ እንደሆነ ነበር አስብ የነበረው። እውነታው ግን በሚገርም ሁኔታ ያልነበረም። ከሺህ ዓመታት በፊት ህንድ ውስጥ የተከሰተን አስገራሚ የቺዝ ታሪክ ተከትዬ የቺዝን ታሪክ ስፈትሽ ያልጠበቅኩትን ነገር ተረዳው። ለካንስ በኢትዮጵያችን ከዳማ ይልቅ ቺዝ ነበርና በሰፊው ይታወቅ የነበረው። እናም ደግሞ ቺዝ ሰንጠረዥ ተሰኝቶ ቢያንስ ላለፉት 500 ዓመታት በሀገራችን ነገሥታት፣ መሳፍንትና መኳንንት ዘንድ ተወዳጅ ጨዋታ እንደነበር የሰማሁት በቅርቡ። ዘይገርም ነገር እና ታዲያ ለዚህን ያክል ዘመን ሀገሪቱ ሲታወቅ የነበረው ቺዝ ወይም የኛው ሰንጠረዥ ምን ውስጥ ገብቶ ነው እኔን ቺዝ የሚያስተምረኝ የጠፋው? ወይም ቺዝ እንደ ዳማ በየስፍራው ሰዎች ሲጫወቱት ማናየው ለምን ይሆን? ሂስትሪ ኤንድ ፕሪንሲፕልስ ኦፍ ኢትዮጵያን ቺዝ በሚል ርዕስ በጆርናል ኦፍ ኢትዮጵያን ስተዲስ የምርምር መጽሔት የጎርጎርሲያኑ ሐምሌ 1971 እትም ላይ ወጥቶ የነበረውን የፕሮፌሰር ሪቻርድ ፓንክረስትን ጽሑፍ ሳነብ ነገሩ ገባኝ። እናም ዛሬ በአንዳች ትካዜና ሐዘን ነው የኢትዮጵያውን ቺዝ የሰንጠረዥን ታሪክ ማወጋችሁ። ሰንጠረዥ በምንለው የኢትዮጵያ ቺዝ ታሪክ ውስጥ የተከሰተን አንድ አስገራሚ ታሪክ እንዲሁም የዚህ ሁሉ ሐሰሳዊ መነሻ የሆነኝን ከሺህ ዓመታት በፊት በህንድ አንድ ግዛት እነርሱ ቻቱራንጋ በሚሉት የቺዝና ሰንጠረዥ አያት በሆነው ጨዋታ ዙሪያ የተከሰተን እጅግ አስገራሚ ታሪክም ማወጋቸዋለሁ። ከጨዋታው ጅማሮ ጋር ስሙ ስለሚነሳ አንድ ታላቅ ጥንታዊ ዩኒቨርሲቲ ታሪክ፣ ሂሳብ ስለ ጨዋታው ውስብስብነት የሚለውን እንዲሁም ባሳለፍነው ክፍለ ዘመን እንዴት ጨዋታው የርዕዮተ ዓለም የበላይነትን ማስመስከሪያ ሆኖ እንደነበር፣ የኋላ ኋላም ስጋና ደም አልባዊ ኮምፒውተር ፕሮግራም ስጋ ለባሹን የቺዝ ግራንድ ማስተር የረታበትን እውነትም እንቃኛለን። ሌሎች ነገሮችንም ጭምር። ከሁሉም በፊት ግን ለዛሬ ጨዋታዎቼ እንደ ግብዓት እንዲሆነኝ አንዲት ጨዋታ ይቹትላችሁ። ምናልባትም ጥቂቶቻችሁ ጨዋታዋን ታውቋት ይሆናል። ምናልባት ቢሆንም ይቹት ታሪኳ። አብራችሁን ቆዩ። አንዴ እንዲሆነ አንድ ኑሮ የደቆሳቸው የሚመስሉ ግን ፈገግታ ጨዋታና ቀልዱን ያልነጠቃቸው ጡረታ የወጡ የሂሳብ መምህር የአንድን ሀብታም ጥቂት ልጆች ለማስጠናት ተነጋገሩ። ስንት ልክፈሎት አላቸው ቀጣሪያቸው። እኔ አስጠኝቼ አላውቅም፣ ዋጋውን የታውቂው አሉ መምህሩ። እኔ ሴት አውቃለሁ፣ ግድ የለም ያሉትን እከፍሎታለሁ፣ የሆነ ብር ይጥሩ አለ ሀብታሙ ነጋዴ። ደግ ሳይሆን አይቀርም፣ ደግሞም ብዙ እንደማይጠሩ ገምቷል። የቀለም ሰው አይደሉም፣ ያውቃቸዋል እንዲህ አይነት ሰዎችን። እኔ ዋጋውን አላውቅም፣ ለገንዘቡም ግድ የለኝም። ስለዚህ ለምን ክፍያውን ከትንሽ አንስተን እየጨመረ እንዲሄድ አናደርግም? ሂሳባዊ ብናደርገውም ጥሩ ነው ክፍያውን አሉ አስተማሪው። ማለት አለ ነጋዴው፣ ከቀን ቀን የትምህርቱ ክብደት እየጨመረ ስለሚሄድ የመጀመሪያው ቀን ክፍያዬ 5 ሳንቲም ይሆን፣ የሁለተኛው ቀን ደግሞ እጥፍ ሆኖ 10 ሳንቲም ይሆን፣ የሶስተኛው ቀን ደግሞ የሁለተኛው ቀን ክፍያዬ እጥፍ ሆኖ 20 ሳንቲም፣ እንዲህ ያለ የየቀኑ ክፍያዬ የበፊቱን ቀን እጥፍ እየሆነ መጨረሻ ላይ የ30ዎቹ ቀናት ክፍያዎች ተደምረው ይከፈለኝ አሉ። ምን አልገባውም። ደገሙለት። ምን የሚሉት ነገር ነው ደግሞ ይሄ? በጣም ቀልደኛ ኖት። መቼም በዚህ ቀልደኝነቱ ይመስለኛል አለና ሊናገር ምላሱ ላይ ደርሶ የነበረውን ነገር ውጦ አስቀረው። ዳ ሆነው የቀሩት ሊል እንደነበር ገብቷቸዋል። ፈገግ አሉ፣ ተሳሳቁ። ዝም ሆነ። ነጋዴው ሊል ካፉ ባስቀረው ነገር እፍረት ተሰምቶታል። ስለዚህም በችኮላ እሺ እንግዲህ እንዳሻውት እንዳሉት ይሁን፣ የመጀመሪያው ቀን 5 ሳንቲም፣ የሁለተኛው 10 ሳንቲም፣ የሶስተኛው 20 ያለ ተጠራቅመው እንዲከፈሉት አይደል የፈለጉት? እሺ ይሁንልዎት አለ። ተሰነባብተው ተለያዩ። እርሳቸውም ይላል ዘመናዊ ተረት ሲቀጥል አንድም ቀን ሳያስተጓጉሉ 30ውን ቀን ሙሉ ልጆቹን አስጠንተው ወሩ እንዳለቀ ደሞዛቸውን ጠየቁ።
ይህኔ ነዋ ጉዱ የፈላው። ለመሆኑ ደሞዛቸው ስንት ሆነ? ኋላ ላይ እንመለስበታለን ይህን ነገር። ይልቅ ከዚህ የጨዋታችን ፊልም ትዕይንት ፌድ አውት አድርገን ስክሪኑን አጥቁረን እንውጣና ወደ ዋናው ጉዳያችን መነሻ በጊዜና ቦታ እንብረር። አሁን ያለነው ሰሜን ህንድ ነው። ጊዜው የዛሬ 1400 ዓመታት ግድም፣ ቦታው በሰሜን ህንድ ባለ አንድ የጦር አውድማ። በወቅቱ ሰሜን ህንድን የሚያስተዳድሩት ጉብታዎች የጉብታ ስርወ መንግሥት በሁሉም ረገድ የተራቀቀ ስልጣኔ መገንባት ችለዋል። እንደውም አንዳንድ የታሪክ አጥኚዎች የጉብታዎችን ያገዛዝ ዘመን የህንድ ወርቃማው ዘመን ይሉታል። ትምህርት፣ መንፈሳዊነት፣ ሳይንስ፣ ኪነ ጥበብና ሌላው ሁሉ አብቧል። ግን ደግሞ መቼም ጦርነት አይጠፋምና ጉብታዎች በአንድ የጦር አውድማ ከተቀናቃኞቻቸው ጋር ከባድ ፍልሚያ ላይ ናቸው። እግረኛው ሰራዊት ጦርና ጋሻውን ሰይፉን ይዞ መሞሸላለቅ ይዟል። ፈረሰኛው ባለሰረገላው ተዋጊ የጦር ዝሆኖቹ ምድብ ሰልፉን ይዞ እየተመመ ነው። ምድር ቀውጥ የሆነች፣ ደረቶች በቀስቶ የተበሱ፣ አንገቶች በረሩ። እልቂት። ይህንም ማወጋችሁን ጦርነት ማን እንዳሸነፈ አልተጠቀሰም። ብቻ ግን በጦርነቱ ከተሳተፉ ልዑላን መካከል የእቴጌይቱ የዓይን ማረፊያ የነበረው ከልጆቻቸው ሁሉ አስበልጠው የሚወዱት ትንሹ ልዑል በጦርነቱ ላይ ወደቀ። እቴጌይቱ ሐዘኑን ሊቋቋሙት አልቻሉም። እናም ደግሞ ስለ ልጃቸው የመጨረሻ ቅጽበት ማወቅ ፈልገዋል። ስለዚህም በጦርነቱ ተካፍሎ የነበረው ታላቅ ወንድሙ አሽታፓዳ የሚሰኝ በጊዜው የነበረ የመጫወቻ ሰሌዳ ዘርግቶና የጦር አሰላለፉን ለማሳየት እነዚህ ጠጠሮች ወታደሮች ናቸው፣ እነዚህ ጠጠሮች ፈረሰኛ፣ እነዚህ ዝሆኖች እያለ የጦርነቱን አካሄድ በመግለጽ የልዑሉን አሟሟት አስረዳ። ይህም አሁን ላይ የጉዳዩ አጥኞች እንደሚስማሙት በአሁኑ ወቅት በመላው ዓለም ተወዳጅ ከሆኑ የሰሌዳ ጨዋታዎች ወይም ቦርድ ጌምስ አንዱ የሆነው የቼዝ መፈጠሪያ ምክንያት ሆነ። አሁን ቼዝ እንዲህ ባለ ሁኔታ ነበር የተወለደው። ያኔ ግን ስሙ ቼዝ አልነበረም። ህንዶቹ አዲሱን ጨዋታ ቻቱራንጋ አሉት። ቻቱራንጋ በጥንታዊ የሳንስክሪት ቋንቋ ባለ 4 ክፍሎች እንደማለት ነው። 4ቱ ክፍሎች ደግሞ በጥንታዊ ህንድ የጦር ሜዳ ላይ ያሉትን 4 የተዋጊ ጦር ምድቦች እግረኛ፣ ፈረሰኛ፣ ባለሰረገላና ዝሆን ጋላቢ ተዋጊ ቡድንን የሚያካትት ነው። ያኔ የተፈጠረውን ቻቱራንጋ አሁን ላይ ብዙም ባይሆን ጥቂቶች በተለይም በኢንተርኔት ይጫወቱታል። ቻቱራንጋ ህንድ ውስጥ ተፈጥሮ ብዙም ሳይቆይ ነበር ዝነኛ ሆኖ ወደ አካባቢው ሀገራት የተሰራጨው። ጥንታዊውን የሐር መንገድ ተከትሎ ወደ ምስራቅና ደቡብ ምስራቅ ኤስያ ሲያቀና በየአካባቢው የተለያየ አይነት ለውጦች የታከሉበት ልዩ አይነት ጨዋታዎች እየሆነ መጣ። ቻይና ሲደርስ ቀድሞት እዚያ በነበረው ጎ በሚሉት ጨዋታ ተጽዕኖ የመጫወቻ ጠጠሮቹ በመጫወቻ ካሬዎቹ ሳይሆን በካሬዎቹ መጋጠሚያ ላይ የሚቀመጥበት ጨዋታ ወጣው። ማዕከላዊ እስያ ሲደርስ ደግሞ ምሽግ የተሰኘ አዲስ ካሬ ታከለበት ባለ 11 በ10 ካሬው የታሜርሌን ቼዝ ሆኖ ብቅ አለ። ቻቱራንጋ ጃፓን ሲደርስ አንደኛው ወገን የበላውን የሌላኛውን ጠጠር የራሱ አድርጎ የሚጫወትበት ሾጊ የሚሰኝ ጨዋታ ሆነ። ቻቱራንጋ ወደ ምዕራብ ፈልሶ ፐርሺያ ሲደርስ ወዲያው የፐርሺያን መሳፍንትና መኳንንት ቀልብ ላፍ አድርጎ ወሰደው። ስሙንም ሻትራንጅ አሉት። የጨዋታው ግብ የሆነው የአንደኛው ወገን ንጉሥ መፈናፈኛ ሲያጣ አሸናፊው ወገን ማሸነፉን ለማወጅ የሚለው ቼክሜት የሚሏት ሐረግ መነሻም ከፐርሺያ ነው። ፐርሺያኖቹ ሻህማት ነበር የሚሉት። ያ ነው አሁን ላይ ቼክሜት የሆነው። ሻ በፐርሺያኛ ንጉሥ ማለት ሲሆን ማት ደግሞ መሸነፍ፣ መፈናፈኛ ማጣት እንደማለት ነው። በአጠቃላይ የጥንቱ ሻህማት ወይም ዘመናዊ ቼክሜት ትርጉሙ ንጉሡ አለቀለት፣ ንጉሡ ተከበበ፣ ተሸነፈ፣ መፈናፈኛ አጥቷል ማለት ነው። አረቦች ፐርሺያን አሸንፈው ሲጠቀልሉ ሻትራንጅ ወደ አረቡ ዓለም ዘለቀ። ወደ አውሮፓም ወደ አበሻ ምድርም የገባው ከአረቦቹ ተነስቶ ነው። ወደ አውሮፓ የገባው ሻትራንጅ ከጥቂት ክፍለ ዘመናት ቆይታ በኋላ ስሙን ቀይሮ ቼስ ተሰኘ። ወደ አበሻ ምድር የዘለቀውን ሻትራንጅን ደግሞ እኛ ሰንጠረዥ አልነውና ለበርካታ ክፍለ ዘመናት የአቢሲኒያ ነገሥታት መሳፍንትና መኳንንት ተወዳጅ ጨዋታ ሆኖ ዘለቀ። ይህን ጨዋታ እንደ ካርታና ዳይስ ካሉት ዕድል ላይ ከተመሠረቱ ጨዋታዎች ለየት የሚያደርገው የጨዋታው ውጤት ከዕድል ይልቅ በተጫዋቹ ነፃ ፍቃድና ብቃት ላይ የተመሠረተ መሆኑ ነው። በርካታ ርቀት ቀድሞ ማሰብ፣ የተቃራኒን ስልትና አካሄድ ተረድቶ በብልሃት መንቀሳቀስን የሚጠይቅ ጨዋታ ነው ቼዝ። ይህ ደግሞ ሴራና መጠላለፍ ካለበት የቤተ መንግሥት ፖለቲካ ጋር እጅጉን ያመሳስለዋል። ስለዚህም ጨዋታው ለየሀገራቱ ገዢዎችና የቤተ መንግሥት ባለሟሎች ጥልፍልፍ የፖለቲካ ሴራን መገንዘቢያ መማሪያ ሳይሆናቸው አልቀረም።
ቼዝ ወይም ሰንጠረዥ ለቤተ መንግሥት ሰዎች በቤተ መንግሥት ያለን የሥልጣን ሽኩቻና ሴራን ለመረዳት የሚረዱ ቃላት፣ ሐሳቦችና ስትራቴጂዎችን አቀብሏል። ለዚህም ነው የቀድሞዋን ኢትዮጵያ ጨምሮ ጨዋታው በተስፋፋባቸው ሀገራት ያሉ ገዢዎችና መሳፍንቱ ልጆቻቸውን ለመሪነት ብቁ እንዲሆኑ ለማድረግ ከፈረስ ጉግስ፣ ከውሃ ዋናው፣ ከችሎት ልምዱ ጋር ደምረው ይህን ጨዋታም ለምዶ እንዲጫወቱት ያደርጉ የነበረው። የዛሬ 1000 ዓመታት ግድም በአረቦች በኩል ወደ አውሮፓ የገባውን ሻትራንጅ ቀሳውስቱ ፈጽሞ አልወደዱትም። ቤተ ክህነት እንዲሁም የዚያ ዘመን የማኅበረሰብ አንቂ አይነት የሞራል ጠበቆችም ይህን ተራ ጊዜ ማጥፊያ ያሉትን ጨዋታ አወገዙት። ፈረንሳይ ውስጥማ ለተወሰነ ጊዜም ቢሆን ታግዶ ነበር። በኢትዮጵያም ካህናት ሰንጠረዥ እንዳይጫወቱ ክልክል ነበር። ፍትሐ ነገሥቱም ካህናት ሰንጠረዥ እንዳይጫወቱ ከልክሏል። አሁን ላይ እንደ ጨዋታ ክላሲክ ሆኖ የሚታየው ቼስ ያኔ እንደ ዱርዬ ጨዋታ አይነት ወይም እንደ አሁኑ የኮምፒውተር ጌም ሳይታይ አልቀረም። ሁሉም ነገር ሲቆይ መቼም መከበሩ መች ይቀራል? ማን ነበር እንኳ የሞዛርትም ክላሲካል ሙዚቃ በዘመኑ ወይም ለሞዛርት አባት እንደ ሂፕሆፕ ረባሽ ነበር ያለው? አንተ ልጄ እንኳኳታህን ዝጋልኝ ሳይለው ይቀራል ብሏል ሰውየው። በ15ኛው ክፍለ ዘመኑ አውሮፓ አሁን በመላው ዓለም የሚታወቀው ቼስ ተፈጠረ። ከጎርጎርሲያኑ 1685 እስከ 1815 በነበረው የአውሮፓ የአብሮት ዘመን ቼስ ከቤተ መንግሥት ወጥቶ የቡና መጠጫ ካፌዎችን አዳረሰ፣ ሕዝቡ ዘንድ ደረሰ። በቀጣይ ክፍለ ዘመናት የምዕራቡ ዓለም በተቀረው ዓለም ላይ የበላይነቱን ሲያጸና አውሮፓ ከአረቡ ዓለም ተቀብላ ያበጃጀችው ከሻትራንጅ ጨዋታ አይነቶች አንዱ የሆነው ስታንዳርድ ቼስ መላውን ዓለም አዳረሰ። በመላው ዓለም ካሉ የተለያዩ የቼስ ጨዋታ አይነቶች ስታንዳርድ ቼዝን ያክል በርካቶች የሚጫወቱት አይገኝም። አሁን ላይ ከ600 ሚሊዮን በላይ ሰዎች ይህን ቼዝ አይነት ይጫወቱታል። ለመሆኑ ሀበሻ ሰንጠረዥ ሲል የሰየመው ሻትራንጅስ በሀበሻ ምድር ክራመቱ እንዴት ነበር? የፕሮፌሰር ሪቻርድ ፓንክረስ ሂስትሪ ኤንድ ፕሪንሲፕልስ ኦፍ ኢትዮጵያን ቼዝ እንደሚነግረን ሰንጠረዥ ቢያንስ ለ500 ዓመታት ያክል በኢትዮጵያ ነጋሲያንና ከፍተኛ ባለሟሎች ዘንድ ተወዳጅና የሚዘወትር ጨዋታ ሆኖ ከርሟል። አጼ ልብነ ድንግል ይጫወቱት ነበር። እቴጌ ጣይቱ ጎበዝ ሰንጠረዥ ተጫዋች እንደነበሩ ተጽፏል። ከራስ ሚካኤል ሱል እስከ አጼ ምኒልክ፣ ከአጼ ተክለ ጊዮርጊስ እስከ ራስ ወልደ ሥላሴ በአጠቃላይ በአቢሲኒያ ነገሥታትና ባለሟሎች ዘንድ እጅጉን የተወደደ ጨዋታ ነበር የሀበሻው ቼስ ሰንጠረዥ። በጎርጎርሲያኑ 1524 ቬኔሲያዊው ምሁር አሌክሳንድሮ ዞርዚ ወንድም ቶማስ ከተባለ ኢትዮጵያዊ ሰምቶ እንደጻፈው አጼ ልብነ ድንግል ሄሬኒሞ ቢቺኒ ከሚሰኝ ቬኔሲያዊ አርቲስት ጋር ካርታና ሰንጠረዥ ተጫውተው ነበር። በ18ኛው ክፍለ ዘመን ሁለተኛ አጋማሽ በራስ ሚካኤል ሱል ቤተ መንግሥት ሰንጠረዥ ተወዳጅና ተዘውታሪ ጨዋታ እንደነበረም ተዘግቧል። የራስ ሚካኤል ሱል ዜና መዋዕል እንደሚገልጸው ራስ በ1769 የፋገታ ጦርነት ወቅት ሰንጠረዥ ይጫወቱ ነበር። እንግሊዛዊ ዲፕሎማት ሄንሪ ሳልት በጎርጎርሲያኑ መስከረም 1 ቀን 1809 የትግሬውን ገዢ ራስ ወልደ ሥላሴን እንጣሉ ላይ ባገኛቸው ወቅት በባለሟሎቻቸው ተከበው ሰንጠረዥ ይጫወቱ እንደነበር ጽፏል። ሳልት የቼስ ተጫዋች እንደመሆኑ ስለ ኢትዮጵያው ቼስ ሰንጠረዥ በዝርዝር ጽፏል። ራስ ወልደ ሥላሴ ቀን ከሌት ነበር ሰንጠረዥ የሚጫወቱት። አንድ ቀን አምሽተው ተጫውተው በነጋታውም ከጸሎት በኋላ የፀሐይ ነጸብራቅ እንዳያስቸግራቸው አሽከሮቻቸው በጦር ላይ ጨርቅ ሰክተው ጋርደውላቸው መሬት ላይ ተነጥፎላቸው 10 ሰዓት ሁሉ አልፎ ሲጫወቱ እንደነበር ተዘግቧል። ራስ እሁድም ከቅዳሴ መልስ ሰንጠረዥ ይጫወቱ እንደነበር የጻፈው ፐርስ የሚሰኘው ሌላው እንግሊዛዊ ሰንጠረዥ ሲጫወቱ ያላየው ለፍልሰታ ብቻ እንደነበር ይገልጻል። የአቢሲኒያኑ የሰንጠረዥ ጨዋታ በታላቅ ድምፅና ጉጉት የታጀበ ነው የሚለው ሳልት ጨዋታውን ከበው የሚመለከቱት ሁሉ ባሪያዎችም ጭምር እንዲያድርግ ወዲህ ሂድ ወዲያ ሂድ እያሉ አስተያየት የሚሰጡበት ነው ይላል። አንዳንዶችማ መጫወቻውን እያነሱ እንዲህ ሂድ ይሉ እንደነበር ጽፏል። የተቃራኒውን ወገን ጠጠር ሲበሉም በኃይል የተበላውን ጠጠር ከቦታው ማፈናጠር ልማዳቸው ነው ይላል። ሁሌ ራስ ሲያሸንፉ ያየው ሳልት የራስ ተጋጣሚዎች ራስን በደንብ ተገዳድረው በስተመጨረሻ ግን ራስ እንዲያሸንፉ እንደሚያደርጉ ገምቷል። ሳልት ያኔ ከራስ ወልደ ጊዮርጊስ የወሰዳቸው የሰንጠረዥ ጠጠሮች አሁን ላይ በብሪቲሽ ሙዚየም ይገኛሉ። ከራስ ጋር እንዲጫወቱ የተመረጡ በሰንጠረዥ የተካኑ ሰዎች ቢኖሩም እርሳቸው ግን ከባሪያዎችም ጋር ጭምር ይጫወቱ ነበር ይላል ሳልት። ሳልት ስለ ኢትዮጵያው ሰንጠረዥ ሲጽፍ አደራደሩ ከአውሮፓውያኑ ጋር ተመሳሳይ ነው ማለት ይቻላል ይልና አጨዋወቱ ላይ ግን ከአውሮፓውያኑ የሚለየው ብዙ ነገር እንዳለ ይገልጻል። ሰንጠረዥ ከአረቦቹ ሻትራንጅ ጋር አንድ አይነት እንደሆነና አውሮፓውያኑ ከአረቦቹ ተቀብለው ይጫወቱት ከነበረው ከጥንታዊ ጨዋታ ጋር አንድ መሆኑን ጽፏል።
የሰንጠረዥ መጫወቻዎችን ስያሜን በተመለከተ ሀበሾች ኪንግን ንጉሥ፣ ኩዊንን ፍርዝ ወይም ንግሥት፣ ቢሾፕን ፍል ሰብአ የንጉሥ ባለሟል ወይም ፊታውራሪ፣ ናይትን ፈረስ፣ ካስልን ድር ግንብ ወይም ዘበኛ፣ ፓውንን መደቅ አሽከር ወይም ወታደር ብለን በተለያዩ ጊዜያት እንጠራቸው የነበረ ሲሆን ንጉሥ መፈናፈኛ አጥቷል፣ ተሸንፈሃል ለማለት ደግሞ የኛ ቼክሜት ውጣ በቃ ነበር። አዎ ውጣ በቃ ቼክሜታችን ነበር። ሰንጠረዥን ከሌሎች የቼዝ ጨዋታ አይነቶች የሚለየው ዋነኛው ነገር ወረራ የተሰኘው የጨዋታው ጅማሩ ላይ ያለው ያጨዋወት ስልት ነው። ወረራ አንዱ የሌላውን መብላት እስከሚጀምርበት ጊዜ ድረስ ሁለቱም የቻሉትን ያክል ጠጠሮቻቸውን እንዲያንቀሳቅሱ የሚፈቀድበት ስልት ነው። ይህ ስልት ቶሎ ወደ ዋናው የጨዋታው ሂደት እንዲገባ የሚያግዝ ነው በሚል ሳልት አድንቆታል። ዶክተር መራብ የተሰኘው አውሮፓዊ በበኩሉ የኢትዮጵያውያኑ ሰንጠረዥ ከአውሮፓውያኑ ቀለል ያለ ነው ይልና በሰንጠረዥ ጨዋታ ግን የኢትዮጵያውያንን ብቃት ያደንቃል። የአውሮፓውን ቼስ ሲጫወት ከ100 አውሮፓውያን የሚያሸንፉኝ ከ50 አይበልጡም። የኢትዮጵያውን ሲጫወት ግን ይህ ቁጥር ወደ 65 ከፍ ይላል ብሏል። የኢትዮጵያው ሰንጠረዥ መጫወቻ ከቆዳ የሚሰራ ሲሆን ካሬዎቹ የተለያየ ቀለም ያላቸው ሳይሆኑ ወደ ታችና ወደ ጎን ቆዳው ላይ በተለጠፉ ጠፈሮች ነበር ካሬዎቹ የሚሰሩት። መጫወቻዎቹ የሚሰሩት ደግሞ ከዝሆንና ጉማሬ ጥርስ እንዲሁም ከእንስሳ ቀንድ ነበር። ሰንጠረዥ በሸዋ ነገሥታትም ዘንድ ተዘውታሪና ተወዳጅ ጨዋታ ነበር። የአጼ ምኒልክ አያት የሸዋው ንጉሥ ሳህለ ሥላሴ ይጫወቱት ነበር። አጼ ምኒልክ ቤተ መንግሥታቸውን ባሰሩበት ቦታ ላይ በነበረ ትልቅ ዛፍ ስር ታላላቆቻቸው በቀደመው ዘመን ሰንጠረዥ ይጫወቱ እንደነበር ለዜና መዋዕል ጸሐፊያቸው ለጸሐፊ ትእዛዝ ገብረስላሴ የተናገሩት በአጼ ምኒልክ ዜና መዋዕል ላይ ሰፍሮ እንደሚገኝ የሪቻርድ ፓንክረስ ጽሑፍ ያስረዳል። አጼ ቴዎድሮስ ለሸዋ ሾሞት የነበረው በዛብህም በሰንጠረዥ ጨዋታ የተካነ እንደነበር ይነገርለታል። በጾም ወቅት ምኒልክና ጣይቱ ሰንጠረዥ ይጫወቱ እንደነበር ብላቴን ጌታ ማኅተመ ሥላሴ ያስፍረዋል። ምንም እንኳ ፍትሐ ነገሥቱ የቀሳውስቱን መጫወት ቢከለክልም ጥቂት ቤተ መንግሥት አዘውታሪ ቀሳውስትም ይጫወቱት ነበር። ሰንጠረዥ በጎንደር ቤተ መንግሥትም ለክፍለ ዘመናት ተወዳጅ የቤተ መንግሥት ጨዋታ ሆኖ ኖሯል። በ18ኛው ክፍለ ዘመን አጋማሽ ኢትዮጵያ መጥቶ የነበረው የብሪታንያው ሉክ ፕላውደን በራስ አሊቃ ቤት ስር የሚሰሩ በርካታ ልጆች በስሜት ሰንጠረዥ ሲጫወቱ ማየቱን ጽፏል። በኢትዮጵያ የሰንጠረዥ ጨዋታ ታሪክ አስገራሚውና ድራማዊ ክስተት ግን ባጭሩ የአጼ ተክለ ጊዮርጊስ የሥልጣን ዘመን ነበር የተከሰተው የሚለው የሪቻርድ ፓንክረስ ጽሑፍ ታሪኩን ሊቁ ዓለማየሁ ሞገስ ከአጼ ተክለ ጊዮርጊስ የልጅ ልጅ ከዋክሹም ኃይሉ አገልጋይ ከመልአኩ ቤት ሰምተው እንደነገሯቸው አስፍረዋል። ነገሩ እንዲህ ነው። አጼ ቴዎድሮስ በደብረ ታቦር ካሰሯቸው ሰዎች መሃል ዋክሹም ገብረ መድኅንና ብሩ ኃይሉ ይገኙባቸዋል። በሁለቱ እስረኞች መሃል ከነበረው የጠበቀ ወዳጅነት የተነሳ በጊዜው ቋንቋ አንተ እየተባባሉ እስከ መጠራራት የደረሱ ምርጥ ባልንጀሮች ነበሩ። አንድ ቀን ታዲያ አጼው ዋክሹም ገብረ መድኅንን ሰቆጣ በሚገኝ አንድ ሾላ ላይ ያሰቅሉታል። ብሩ ኃይሉ የአጼ ቴዎድሮስን ዘመን ሳይሞት አመለጣት። የሟቹ የዋክሹም ገብረ መድኅን ልጅ ዋክሹም ጎበዜ ደግሞ ከአጼ ቴዎድሮስ የሥልጣን ዘመን ማብቃት በኋላ አጼ ተክለ ጊዮርጊስ ተሰኝተው ነገሱ። ይሄኔ ብሩ ኃይሉ የአጼው አባት ምርጥ ባልንጀራም አይደል አጼው ዘንድ ይገባል። አጼ ተክለ ጊዮርጊስም የአባቴ ባልንጀራ በሚል አክብረው ይዙታል። ከአጼው ጋር አብሮ ማዕድ መቅረብ ሁሉ ያዘ። ብሩ ኃይሉ ግን ሰዎችን በነገር የመተንኮስ ክፉ ልማድ አለበት። ይህች ልማድ አጼው ዘንድም አልለቀቀችውም። አጼውን በተደጋጋሚ በነገር ተንኮስ ቢያደርጋቸውም ታግሰው አልፈውታል። እናም አንዴ ብሩ ኃይሉ ለአጼው አባቱ የተሰቀሉበትን የሰቆጣውን ሾላ ሀገሬው የዋክሹም ገብረ መድኅን ሾላ እያለ ነው የሚጠራው። ይሄ ለአባቶም ለእርሶም ስም ጥሩ አይደለም፣ ዛፉን ያስቆርጡት ሲል ምክር ይሰጣል። አጼውም ምክሩን ተቀብለው ሾላውን እንዲቆርጡ ልጆቻቸውን ከብዙ አጀብ ጋር ወደ ሰቆጣ ላኩ። ልጆቻቸውም ከቀናት በኋላ ሾላውን ቆርጠው በደስታ እየጨፈሩ እየዘፈኑ መጡ። ይሄኔ ነገሩ ያልገባው አንድ ሰው የጭፈራው ሰበብ ምን እንደሆነ ሲጠይቅ ሾላው ይቆረጥ የሚል ሐሳብ ያመጣው ያው ነገረኛው ብሩ ኃይሉ የአጼው ልጆች አያታቸውን የገደለውን ዛፍ ገለው መጥተው ነው የሚል የንቀት ምላሽ መስጠቱን አጼው ሰሙ። ከዚህ ቀደም በነገር የተነኳኮሳቸው ላይ ይሄ ሲታከልበት አጼው ክፉኛ ቢበግኑም ምንም ክፉ አላደረሱበትም ነበር። ታዲያ በዚያኑ ሰሞን በቤተ መንግሥቱ የሰንጠረዥ ጨዋታ ደርቶ ሳለ አጼው በቦታው ሲያልፉ ብሩን ቢያገኙት እንጫወት ይሉታል። እንዲሁም አንጫወትም፣ በሆነ ነገር ልንወራረድ ይገባል አለ ብሩ። ጥሩ በጠመንጃችን እንወራረድ አሉ አጼው። ጠመንጃ ምን አላት? ይሄ አንሳል አለ ብሩ።
ከተሸነፍኩኝ ጎጃምን እሰጥሃለሁ አሉት። ይሄም አይበቃም አለ ብሩ መልሶ። አሃ እና ታዲያ ምን ትላለህ አሉት ንጉሡ። እርሶ በዘውዶ እኔ ባንገቴ አላ ብሩ ኃይሉ። አጼው ውድድሩን ተቀብለው የሰንጠረዡ ጨዋታ ከቀኑ 5 ሰዓት ላይ ተጀመረ። መጀመሪያ ግድም አጼው እንደመሸነፍ ብለው ላበላብ ሆኖ ነበር ይባላል። ኋላ ላይ ግን ከሰዓት በኋላ 9 ሰዓት ግድም ጨዋታው በአጼው አሸናፊነት ተጠናቀቀ። እናም አጼው ብሩ ኃይሉን ክብርና ሞገስ ብንሰጥህም አንተ ግን ምስጋና ቢስ ሆነሃል ብለው ከዚህ ቀደም የሠራቸውን በደሎች ዘርዝረውለት ዛፍ ብቻ ሳይሆን የአንተ አይነቱንም እጅ መቁረጥ እንደምንችል እንድታውቀው ብለው 2 እጆቹን አስቆረጡት። ይህም የብሩ ኃይሉ የቤተ መንግሥት ባለሟልነት ክብሩ የሰንጠረዥ ጨዋታ ዓለሙ ማብቂያ ሆነ። ቀሪ ሕይወቱንም የኔ ብጤ ሆኖ አሳለፈው ይላሉ አለማየሁ ሞገስ። እስቲ ከሰንጠረዥ አንጻር የገበጣን ነገር እንመልከት። አጥኞች መነሻው ኢትዮጵያ ነች ነው የሚሉት። ለዚህም ሳይሆን አይቀርም ከሰንጠረዥ ይልቅ በሕዝቡ ዘንድ በስፋት ተሰራይቶ በርካቶች የሚጫወቱት ጨዋታ ለመሆን የበቃው። ምንም እንኳ በአሁኑ ወቅት ምን ያክል ኢትዮጵያውያን እንደሚጫወቱት ባይታወቅም በዛ ያለ ሰው በየመንደሩ እንደሚጫወተው መገመት ይቻላል። ሕዝብ ውስጥ የዘለቀ ነገር በቀላሉ እንደማይሞት ጥሩ ማሳያ። ሀገሪቱ ባህላዊ ስፖርቶቼ ብላ ከመዘገበቻቸው 11 ጨዋታዎች ውስጥም አንዱ ገበጣ ነው። ሰንጠረዥ ግን ከቤተ መንግሥት እልፍኝ ወጥቶ በየመንደር በየጎጆ መግባት ስላልቻለ ቀስ በቀስ እየደበዘዘ መጥቶ ፕሮፌሰር ሪቻርድ ፓንክረስት በጽሑፋቸው እንደገለጹት የምርምር ወረቀታቸው በታተመበት በጎርጎሮሳውያኑ 1971 ሰንጠረዥን የኢትዮጵያውን ቼዝ የሚጫወት አንድም የሚያውቁት ሰው አልነበረም። በ1928 የጣሊያን ወረራ ወቅት የተወሰኑ ሰዎች በአዲስ አበባው ቤተ መንግሥት ጨዋታውን ይጫወቱ እንደነበር የሚገልጸው የፕሮፌሰሩ ጽሑፍ ከወረራው በኋላ ግን ሰንጠረዥን የሚያውቅ ሰው በጣም እየቀነሰ መጣ። ቀስ በቀስም ጨዋታውን የሚያውቅ ሰው ማግኘት እየከበደ ሄዶ ጨዋታው ከሕዝቡ ሕሊና እየጠፋ መጣ ይላሉ። በ20ኛው ክፍለ ዘመን ጅማሮ በኢትዮጵያ ዘመናዊ አስተዳደር ሲመሠረት መሳፍንቱ፣ መኳንንቱ፣ ባለሟሉ ሁሉ በሥራ ይወጠር ጀመር። እንደ ቀድሞ ሰንጠረዥ መጫወቻ ትርፍ ጊዜ እየጠፋ መጣ። ይህም ለጨዋታው መቀዛቀዝ ዋና ምክንያት እንደሆነ ፕሮፌሰሩ ይጠቅሳሉ። በሰንጠረዥ ቦታ ግን ስታንዳርድ ቼዝ የሚሰኘው የምዕራባውያኑ ቼዝ ቀስ በቀስ ቦታውን ተረክቧል። የኢትዮጵያ ቼዝ ፌዴሬሽንም በአገር አቀፍ ደረጃ ስፖርቱን የሚመራው አካል ነው። በጎርጎሮሳውያኑ 2026 መግቢያ ባለው መረጃ መሠረት በዓለም አቀፍ ደረጃ ከኢትዮጵያ ከፍተኛ ውጤት ያስመዘገቡ የቼዝ ስፖርተኞች መስፍን ለይኩን፣ ዮሴፍ ክፍሌ ከበደ፣ ሚኪ አብዲሳ በቀለና አዲስ ዓለም ተመስገን ጽጌ ናቸው። ግን ሁሌም ስለ ኢትዮጵያው ቼዝ ሳስብ ወደ አእምሮ የሚመጣው የቀድሞውን ሰንጠረዥ የሚያውቅ ወይም መጫወቻዎቹ ያሉት ሰው ይኖር ይሆን ብዬ ነው። እውን ይኖር ይሆን? ምስቲ ካለ አቤት ብለና። የኢትዮጵያን ሰንጠረዥና ቼዝ ነገር እስቲ እዚህ ጋር እንሰናበተውና በቼዝ መፈጠሪያ ሀገር በህንድ የተከሰተን አንድ አስገራሚ ከመጀመሪያው ቼዝ ከቻታሩንጋ ጋር የተያያዘ ታሪክ ላጫውታችሁ። ከዚያ በፊት ግን ይህን ጨዋታ ሲጀምር ያነሳሁትን ጥያቄ ላስታውሳችሁና ለመሆኑ መልሱን አገኛችሁት? ረሳችሁት እንዴ? ምን ነው ታሪኩን ሲጀምር የጠቀስኳቸውን እኛን የሂሳብ መምህር ረሳችኋቸው እንዴ? የመጀመሪያው ቀን ክፍያ 5 ሳንቲም፣ የሁለተኛው ቀን 10 ሳንቲም፣ የሶስተኛው ቀን 20 ሳንቲም፣ የአራተኛው ቀን 40 ሳንቲም እያለ እጥፍ እጥፍ እየሆነ የ30ዎቹ ቀናት ታስበው ተደምረው ይከፈለኝ ብለው እሺ ተብለዋል ነበር። እና ታዲያ የ30ው ቀን ደሞዛቸው ተደምሮ ስንት ይሆን ይመስላችኋል? ይኸውላችሁ እንግዲህ የ10ኛው ቀን ክፍያቸው 25 ብር ከ60 ሳንቲም ይሆናል። የ20ኛው ቀን ክፍያ 26214 ብር ከ40 ሳንቲም። የ25ኛው ቀን ክፍያ 838860 ብር ከ80 ሳንቲም ይልና የ30ኛው ቀን ክፍያ ብቻውን 26,843,545 ብር ከ60 ሳንቲም ይሆናል። እናም እነዚህ ሁሉ ሲደመሩ ስንት ሆኖ ተገኘ መምህሩ ደሞዝ? 53,687,091 ብር ከ15 ሳንቲም። መቼም ነጋዴው ሳያብድ ይቀራል። የተማረ ይግደለኝ ብሎ የሚያልፈው ነገር አይሆንም። ነገሩ ጂኦሜትሪክ ፕሮግሬሽን የሚሰኝ ከዛሬ 4000 ዓመታት አንስቶ በተለያዩ የዓለማችን ክፍል በነበሩ የሂሳብ ሊቃውንት ዘንድ ይታወቅ የነበረ ሂሳብ ነው። አሁን ላይ በወጉ ሂሳብ የተማረ የ8ኛ ክፍል ተማሪ የሚያውቀው ነገር።
ለመሆኑ ለምንድነው ግን ይህን ጨዋታ እዚህ ያመጣሁት? ምክንያቱም ይህን ሁሉ የቼዝን፣ የሰንጠረዥን፣ የቻታሩንጋን ታሪክ እንዳወጋችሁ ጥንስስ ወደሆነኝ ከህንዱ ቻታሩንጋ ጋር የተያያዘውን አንድ አስደናቂ ታሪክ ለማውጋት እንደ መንደርደሪያ እንዲሆነኝ ነው። ነገሩ እንዲህ ነው። ከዛሬ 1000 ዓመታት በፊት የዓለማችን የተራቀቀው የትምህርት ተቋም የህንዱ የናላንዳ ዩኒቨርሲቲ ነበር። 30,000 ተማሪዎችና 10,000 ያክል መምህራን እንደነበሩት የሚነገርለት ተቋም እንደ አንዳንድ ዘገባዎች ከሆነ የቻታሩንጋ መጸነሻ ቦታም ሳይሆን አይቀርም። እናም ከዛሬ 1000 ዓመታት በፊት በዚያ ዩኒቨርሲቲ ወርቃማ ዘመን ከዚያ ዩኒቨርሲቲ ጋር ግንኙነት የነበራቸው አንድ አረጋዊ የሂሳብ ሊቅ የቻታሩንጋ መጫወቻን ይዘው ሌላ የህንድ ግዛትን ያስተዳድር ወደ ነበረ ንጉሥ ቤተ መንግሥት አቅንተው ጨዋታውን ለንጉሡ አሳዩት። ንጉሡ በጨዋታው ተማረከ። ከአረጋዊ ጋር ተጫውቶ ቢረታም ጨዋታውን ስላስተዋወቁት ተደስቶ መልስጦት የፈለጉትን ነገር ይጠይቁኝ አላቸው። ንጉሥ ሆይ እንደሚያዩኝ አርጅቻለሁ። ቀለቤን ካገኘው ከዚያ በላይ ምንም አልፈልግም። ስለዚህ 8 በ8 በሆነው እናም 64 ኪዩቦች ባሉት የቻታሩንጋው መጫወቻ ላይ በመጀመሪያው ስኩዌር 1 የሩዝ ፍሬ፣ ሁለተኛው ላይ 2 ፍሬ፣ ሶስተኛው ላይ የ2 እጥፍ 4 ፍሬ፣ አራተኛው ኪዩብ ላይ ደግሞ የ4 እጥፍ 8 ፍሬ፣ አምስተኛው ላይ የ8 እጥፍ 16 ፍሬ እየተደረገ 64ቱም ላይ በዚህ መልኩ የሩዝ ፍሬዎች ተደርድረው ሁሉም ተሰብስበው ይሰጠኝ አሉ። ንጉሡ ምን የሚሉት ሞኝነት ነው ይሄ? እኔ ከረጢት ሙሉ ወርቅ ልሰጦት እችላለሁ። የፈለጉትን ያክል ይጠይቁ አልኩ እኮ። ግድ የለም ንጉሥ ሆይ፣ እኔ ይሄ ያልኩት ይበቃኛል አሉ አረጋዊ ሊቅ። እንዳሉት ይሁን ተባሉ። ችግሩ የመጣው ከጥቂት ቀናት በኋላ የንጉሡ ግምጃ ቤት ሹም ተረብሾ አይኑ ፈጥቶ ወደ ንጉሡ ቀርቦ የተፈጠረውን ችግር አስረዳ። ንጉሥ ሆይ፣ ለሽማግሌው ቃል የተገባላቸውን ያክል ሩዝ በግርማዊነቱ ግምጃ ቤት ስለሌለ መስጠት አልቻልንም። ለነገሩ በመላ ግዛቱ ያለው ሩዝ ቢሰበሰብም እንኳ በቂ አይደለም። እንደ እውነቱ ስሌቱን ስንሰራው እንደተረዳ ነው ለአረጋዊው ይሰጣቸው የተባለው ሩዝ የአጠቃላይ ግዛቱን የ500 ዓመታት የሩዝ ምርት የሚያክል ነው። ይህ እንዴት ሊሆን ይችላል ሲሉ ተገርመው ጠየቁ ንጉሡ። የግምጃ ቤቱ ሹም በእጃቸው የያዙትን የብራና ጥቅሎች ዘርግተው ስሌቱን አስረዱ። ንጉሡ ነገሩን ተረድተው በሐዘኔታ ጭንቅላታቸውን ነቀነቁ። እናም አሁን ስሌቱ ያን ነበር የሚያሳየው። በመጀመሪያው ስኩዌር ላይ 1 የሩዝ ፍሬ፣ በሁለተኛው ስኩዌር ላይ 2 የሩዝ ፍሬዎች፣ በሦስተኛው ስኩዌር ላይ 4 የሩዝ ፍሬዎች፣ በአራተኛው ስኩዌር ላይ 8 ፍሬዎች እያለ ይቀጥልና 10ኛው ላይ ሲደረስ 512 የሩዝ ፍሬዎች ይሆናል። በዚህ ሁኔታ በየስኩዌሩ ጥፍ እየሆነ ሄዶ 64ኛው ስኩዌር ላይ ሲደርስ ስንት የሩዝ ፍሬ የሚሆን ይመስላችኋል? 18 ሚሊዮን ትሪሊየን የሩዝ ፍሬዎች። ይሄ ማለት እንግዲህ 18 ዜሮዎች ያሉት ቁጥር ማለት ነው። እናም ለአረጋዊ ሩዙን ለመስጠት በ64ቱም ስኩዌሮች ላይ የሚኖሩትን የሩዝ ፍሬዎች ስንደምር የምናገኘው የሩዝ ብዛት 1.2 ትሪሊየን ኩንታል ይሆናል። ይህን ትሪሊየን ኩንታል ሩዝ አንድ ጎተራው ስናስቀምጠው ቢባል የጎተራው ስፋት በዓለም ታሪክ ታይቶ የማይታወቅ ነው የሚሆነው። አሁን እስቲ በምናባችሁ ርዝመቱ 100 ኪሎ ሜትር ወርዱ 100 ኪሎ ሜትር የሆነ እጅግ ሰፊ ቦታን ክልላችሁ አስቀምጡ። ከፍታውን ደግሞ 100 ሜትር አድርጉት። አረጋዊው ሊቅ ይሰጠኝ ያሉት እንግዲህ ይህን የሚያክለውን አነስተኛ ሀገር የሚሰለቅጥ ጎተራን ከአፍ እስከ ገደፉ የሚሞላ ሩዝ ነበር። የሀገሪቱን የ500 ዓመታት የሩዝ ምርት። ይህ የማይቻል ነገር ነው እንግዲህ። ንጉሡ ደግሞ አንዴ ቃላቸውን ሰጥተዋል። ታዲያ ምን ተሻለ? ንጉሡም የግምጃ ቤቱም ሹም ጭንቀት ገብቷቸው ዋሉ። ንግሥቲቱ የንጉሡን መረበሽ ተረድታ ጠየቀች። ንጉሡ የገቡበትን አጣብቂኝ ነገሯት። ንግሥቲቱ ጥቂት አሰብ አድርጋ እንዲህ አለች። ችግር የለውም እኮ ሽማግሌውን ሩዙን ቆጥረው ውሰድ ማለት ነው። እንዳለችውም ሽማግሌውን ጠርተው ኑ ሩዞትን ቆጥረው ይውሰዱ ተባሉ። በቀን 2 ኪሎ ግራም ሩዝ መቁጠር መቻላቸውም ያጠራጥራል። ይቅርብኝ ብለው አፍረው ሊሄዱ ሲሉ በከረጢት ሙሉ ወርቅ አሸክመው ሰደዷቸው ነው የሚለው እንግዲህ ታሪኩ። መቼም ማጀብ ነው እንጂ ምን ይባላል። የሂሳብ ረቂቅነት፣ የሴት ልጅ ብልሃት ጥልቀት የታየበት አስገራሚ ጥንታዊ ክስተት። እናም ደግሞ ንግሥቲቱ ዝነኛው የናላንዳ ዩኒቨርሲቲ ያለበትን አካባቢ ይገዙ ከነበሩት ነገሥታት የምትወለድ መሆኗን መርሳት የለብንም።
ናላንዳ አጠገብም አይደል የተወለደች ያደገችው? ሂሳብና ጥበብ የዘለቃት ናትና። እናም ደግሞ ይህች ታሪክ ልጆኝ የማውቃትን ቀልድ ትዝታ ጫረችብኝ። ነገሩ እንዲህ ነው። የስነ ህዋ መምህሩ በከዋክብት ወደ ደመቀው ሰማይ እጆቹን ዘርግቶ ለተማሪዎቹ እንዲህ አላቸው። አያችሁ እነዚህን ከዋክብት? ያለ ቴሌስኮፕ በአይናችን ብቻ ልናይ የምንችላቸው ከዋክብት ብዛት ከ3000 አይበልጡም ሲል አንዱ አሸዋፊ ተማሪ 1 2 3 እያለ ከዋክብቱን ሲቆጥር ተሰማ። ማሾፍ ነው? ጥሩ፣ ነገ 3000 ጠጠር ቆጥረ ይዘህልኝ እንድትመጣ አለ መምህሩ። ቅጣት መሆኑ ነው እንግዲህ። ተማሪው በማግስቱ በጠጠር የተሞላ ትልቅ ባልዲ ተሸክሞ ይዞ ሄዶ መምህሩ ቢሮ ደረሰ። ምንድን ነው ይሄ? አምጣ ያሉኝ ጠጠር ነው። ይሄ 3000 ጠጠር ይሆናል? አዎ፣ ካላመኑ ይቁጠሩት። በልበቃ ይዘልኝ ከዚህ ጥፋ አለ መምህሩ በንዴት። መምህሩ ጠጠሩን ከቆጠሩ ያው አብረው ከተማሪው ጋር ተቀጡ ማለትም አይደል? ግን ከፊሉን ብቻ ቆጥረው በአማካይ ትክክል መሆኑን ማረጋገጥ የሚችሉበት መላ የለም? ሊኖር ይችላል። ለማንኛውም ተማሪው ለዛለት አመልጧል። እስካሁን ያየነው እንግዲህ የቼዝን የቀደመ ዘመን ታሪክ ነው። የዘመናዊ ቼዝ የቅርብ ዘመን ታሪክስ ምን ይመስላል? እስቲ በወፍ በረር እንቃኘው። ከዚያ በፊት ግን ከቻታሩንጋ ጋር በተያያዘ አንስተነው ስለነበረው ስለ ዓለማችን ታላቁ ጥንታዊ የትምህርት ተቋም ስለ ናላንዳ ዩኒቨርሲቲ ትንሽ ላውጋችሁ። ለነገሩ እንኳ በጥንታዊነት ከናላንዳም የሚልቀው የጥንታዊ ህንዷ ታክሺላ ዩኒቨርሲቲ ነው። ይህ ዩኒቨርሲቲ ከክርስቶስ ልደት በፊት ከ5ኛው ክፍለ ዘመን እስከ 500 ዓመተ ምህረት ለ1000 ዓመታት ያክል ከተለያዩ ሀገራት የሚጎርፉ ተማሪዎች የተማሩበት ታላቅ የትምህርት ተቋም ነበር። በ427 ዓመተ ምህረት ተመስርቶ በ1193 በአሳዛኝ መልኩ በወረራ የወደመው ናላንዳ ዩኒቨርሲቲ አጥኚዎቹ እንደሚሉት ከጥንታዊ ዓለም የትምህርት ተቋማት ሁሉ በብዙ መልኩ አቻ የለሽ የሚሰኝ ግዙፍ የከፍተኛ ትምህርት ተቋም የነበረ ነው። በወርቃማ ዘመኑ 30,000 ተማሪዎችና 10,000 መምህራን እንደነበሩት የሚነገርለት ናላንዳ ሂሳብ፣ አስትሮኖሚ፣ አስትሮሎጂ፣ ሕክምና፣ ዮጋ፣ ሜታለርጂና እጅግ በርካታ የትምህርት አይነቶች ይሰጡበት ነበር። ከመላዋ ህንድ ከመካከለኛውና ምስራቅ ኤስያ አካባቢዎች ካሉ አገራት እንዲሁም ከቲቤት፣ ግሪክና ፐርሺያ ድረስ ተማሪዎች ጎርፈውበታል። በ629 ዓመተ ምህረት ከቻይና ወደ ናላንዳ ለትምህርት የመጣው የቡዲስት መነኩሴው ሹዋንዞ በጉዞ ማስታወሻው ላይ በናላንዳ ስላየው ስለ ባለ 4 ፎቅ የመነኮሳት መኖሪያ ሕንጻና ባለ 9 ፎቅ የስነ ህዋ መመልከቻ ማማ ጽፏል። ከዚህም በተጨማሪ ዩኒቨርሲቲው የመማሪያ ክፍሎች፣ ቤተ መቅደሶች፣ የአርምሞ ክፍሎች ወይም ሜዲቴሽን ሩምስ፣ ዶርሚተሪዎች፣ ገዳማት፣ ሐይቆችና ፓርኮችን የያዘ በግዙፍ ቦታ ላይ የሰፈረ ትልቅ ተቋም ነበር። 657 መጽሐፍትን ይዞ ወደ ሀገሩ ቻይና የተመለሰው ቻይናዊ መነኩሴና ተጓዥ ሹዋንዞ በናላንዳ ቤተ መጻሕፍት የመጽሐፍት ክምችትና በቤተ መጻሕፍት ኃላፊው የእውቀት ስፋት መደነቁን አስፍሯል። ይህ ሁሉ ግን በ1193 እንዳይሆን ሆነ። ባክቲያር ኪልጅ የተሰኘው ወራሪ ናላንዳን አወደመው። ለ8 ክፍለ ዘመናት በዩኒቨርሲቲው የተሰባሰቡ ስፍር ቁጥር የሌላቸው መጽሐፍት ላይ እሳት ለቀቁባቸው። መጽሐፍቱ ከ2 ወር በላይ ነደዱ። በዚህ ብቻ ቢበቃ ጥሩ። ከዩኒቨርሲቲው ተማሪዎችና መነኮሳት መካከል በርካቶቹ አብዛኞቹን መጽሐፍት መልሰው ሊጽፏቸው እንደሚችሉ የተረዱት ወራሪዎች 3000 ያክል መነኮሳትን አስረውና እንደ እንጨት አነባብረው አነደዷቸው። የጥንታዊ ዓለም ታላቁ የትምህርት ተቋም አሳዛኝ ፍጻሜ የሆነ ዩኒቨርሲቲው አርፎበት የነበረው በርካታ ሄክታር መሬትም በተቃጠሉ የሕንፃ ፍርስራሾች እንደተሞላ ተረስቶ ኖረ። ቀስ በቀስም ቦታው ተቀብሮ ላዩ ላይ መንደር ተመስርቶበት ናላንዳ ከትውስታ ተፍቆ ቢከርምም የኋላ ኋላ ግን ከ1915 አንስቶ በቦታው ላይ በተደረጉ አርኪኦሎጂያዊ ቁፋሮች የጥንታዊ ዩኒቨርሲቲ ሕንፃ ፍርስራሽ ከተቀበረበት ወጣ። አሁን ላይ የናላንዳ ፍርስራሽ በዩኔስኮ የዓለም ቅርስ መዝገብ ላይ ሰፍሯል። ከጥንቱ ዩኒቨርሲቲ ፍርስራሽ በቅርብ ርቀት ላይ ደግሞ ህንዳውያኑ ዘመናዊውን የናላንዳ ዩኒቨርሲቲ ገንብተው ከመላው ዓለም የመጡ ተማሪዎች ይማሩበት ይዘዋል። ናላንዳ በወደመበት ዘመን ነበር ኦክስፎርድ ዩኒቨርሲቲ የተመሰረተው። ኬምብሪጅ ደግሞ በ13ኛው ክፍለ ዘመን። ያኔ አውሮፓ ከአረቦቹ የተቀበለችውን ሻትራንጅ ነበር በየቤተ መንግስቱ የምትጫወተው። በአውሮፓ የአብሮት ዘመን ጨዋታው ከቤተ መንግስትና የመኳንንቶች እልፍኝ ወጥቶ ወደ ሰፊው ህዝብ መሰባሰቢያ ቡና ቤቶች ዘለቀ። ቼዝ የህዝብ ሆነ። ከዚህ በኋላ የምዕራቡ ዓለም በሳይንስና ቴክኖሎጂ እየታገዘ የኢምፔሪያሊዝምና የኮሎኒያሊዝምን አርጩሜና ቀንበሩን ይዞ ቀሪውን ዓለም ሲያስከብር ጨዋታውም በመላው ዓለም ተዳረሰ።
በ20ኛው ክፍለ ዘመን ዓለም አቀፋዊ የቼዝ ውድድሮች መስፋፋትን ተከትሎ በቀዝቃዛው ጦርነት ወቅት አሜሪካና ሶቪየት ኅብረት ቼዝን ለርዕዮተ ዓለማዊ የበላይነት ማስመስከሪያ የሚፋለሙበት አንዱ መድረክ አደረጉት። ሶቪየቶች በቼዝ ልቆ ለመገኘት የቼዝ ተሰጥኦን ለማዳበር የቻሉትን ሁሉ አድርገዋል። ይህ ጥረታቸውም እንዳሰቡት ተሳክቶላቸው አሜሪካዊ ቦቢ ፊሸር ሩሲያዊ ቦሪስ ስፓስኪን ካሸነፈበት ከ1972 ውድድር በቀር ከቀዝቃዛው ጦርነት ጅማሮ እስከ ማብቂያው ያሉትን ዓመታት በመላ የቀድሞዋ ሶቪየት ኅብረት የበላይነቱን ይዛ ዘልቃለች። ከቀድሞዋ ሶቪየት ኅብረት መፍረስ በኋላ ለተወሰኑ ዓመታት ራሽያና ከቀድሞዋ ሶቪየት ፍርስራሽ ውስጥ የተገኙት ሀገራት ድሉን ሲቀራመቱት ቆይተው በቅርብ ዓመታት ግን እነ ህንድ፣ ቻይናና ኖርዌይ ክብሩን ለመቋደስ በቅተዋል። ከቅርብ ዘመን የዘመናዊ ቼዝ ታሪክ አይረሴው ሁነት ያለው ግን ምናልባትም የ1997ቱ የጋሪ ካስፓሮቭና የአይቢኤሙ ኮምፒውተር ዲፕ ብሉ ጨዋታ ሳይሆን አይቀርም። አሁን ለ15 ዓመታት ያክል የዓለም የቼዝ ሻምፒዮን ሆኖ የቆየው ካስፓሮቭ በዲፕ ብሉ ኮምፒውተር መሸነፉ የጨዋታው ታሪክ ጉልህ ምዕራፍ ነው። በአሁኑ ወቅት ያሉ ቼዝ የሚጫወቱ የኮምፒውተር ፕሮግራሞች በጣሙን ተራቀዋል። ስለዚህም አሁን ላይ የትኛውም ስጋ ለባሽ የቼዝ ግራንድ ማስተር ቼዝ ተጫዋች የኮምፒውተር ፕሮግራምን ማሸነፍ አይችልም። ቼዝም በተመለከተ ኮምፒውተር የሰው ልጅን ቼክሜት ብሎታል። ወይም በእኛው የሰንጠረዥ ቋንቋ ኮምፒውተር የሰው ልጅን ውጣ በቃ ብሎታል። ምክንያቱም ቼዝ ስሌት ነው። በስሌት ደግሞ ኮምፒውተሮች እጅጉን ይልቃሉ። ከዚሁ ጋር በተያያዘ የቼዝ ነገር ሲነሳ ሁሌም የማይረሳው የጨዋታው ውስብስብነትና ምን ያክል የተለያዩ የቼዝ ጨዋታ አካሄዶች ሊኖሩ ይችላሉ የሚለው ሂሳባዊ መጠይቅ ነው። በተለያዩ ጊዜያት የተለያዩ የሂሳብ ሊቃውንትና የኮምፒውተር ሳይንቲስቶች የተለያዩ ቅድመ ሁኔታዎችን በማስቀመጥ ምን ያክል ልዩ የቼዝ ጨዋታ አካሄዶች ሊኖሩ እንደሚችሉ አስልተዋል። ይህንኑ አስመልክቶ ክላውድ ሻነን የሠራው ስሌት እንደሚያስረዳው ሊኖሩ የሚችሉ የቼዝ ጨዋታ አካሄድ አይነቶች ብዛት በሚታየው ሁለንተና ውስጥ ካሉ አተሞች ብዛት ይልቃል። አሁን የክላውድ ሻነን ስሌት የሚያሳየን ይህንኑ ነው። በሚታየው ሁለንተና ውስጥ ያሉ አተሞች ብዛት 10 በ80 ኃይል ነው። ማለትም 80 ዜሮች ያሉት ቁጥር። ሻነን በስሌቱ ያገኘው ቁጥር ውስጥ ያሉት ዜሮች ብዛት ግን ስንት መሰላችሁ? 120። አዎ 120 ዜሮች ያሉት ቁጥር። የጂኤች ሃርዲ ስሌት ደግሞ ከዚህም የላቀ ቁጥር ላይ አድርሶታል። ቀነስ ባሉ ሚዛናዊ ሁኔታዎች ላይ በመመርኮዝ የተሰሩ ስሌቶች ደግሞ ሊኖሩ የሚችሉ ልዩ የቼዝ ጨዋታ አካሄድ አይነቶችን 40 ዜሮች ያሉት ግዙፍ ቁጥር ያደርሱታል። እንደ እውነቱ ይህም ቢሆን ለምናብም ቢሆን የሚያዳግት እጅግ ግዙፍ ቁጥር ነው። ይህ ግዙፍ ቁጥር ምን ማለት እንደሆነ ዶክተር ጄምስ ግሪም ሲያብራራ እንዲህ ይላል። በዓለማችን ያለ ሕዝብ ሁሉ ጥንድ ጥንድ ሆኖ በየቀኑ አንድ የቼዝ ጨዋታ ቢጫወትና በየቀኑ በሚካሄዱ ጨዋታዎች ውስጥ ያሉ አካሄዶች ቢለያዩ ይህ ቁጥር የሚገልጸውን ያክል ጨዋታ ለመጫወት ትሪሊየን ዓመታት ያስፈልጋሉ። ወይም ደግሞ እስከ ዛሬ የተካሄዱ የቼዝ፣ የሰንጠረዥ፣ የሻትራንጅ፣ የቻቱራንጋ ጨዋታዎች ሁሉ ቢቆጠሩ የዚህን ቁጥር የቅንጣት እንኳ ያክሉም። እና ይህ እውነት ቼዝ፣ ሰንጠረዥ፣ ሻትራንጅ ወይም ቻቱራንጋን ራሱን የቻለ ግዙፍ ዓለም፣ ግዙፍ ሁለንተና ያደርገውምን? እንዴታ! ጎበዝ፣ እንዴት ነው ስለ ትላልቅ ቁጥሮች እያወራን የቻናላችን ሰብስክራይበር ግን እኮ 70 ሺህ ላይ ቆመ እንዴ? ኧረ 100 ሺህ እናድርሰውና ሴሌብሬት እናድርጉ። ግን እስቲ 100 ሺህ ሰብስክራይበር የማድረስ እንቅስቃሴን ዛሬ እንጀምር። ሰላም ሁኑልኝ።